3000 ሲባዛ 20 ስንት ነው? እሺ 3000 ሲባዛ 20 ስንት? እሺ በቃ በ4000 እንኳን ብንለው 4000 ሲባዛ 20 ስንት ነው? እንደ ቦታው ይለያያል። 80,000 ብር። እሺ በቃ እሺ በቃ እኔነቴን ይወደዋል። እኔነቴን ያለም ፍቅርንም ናቲ ስላንቺ እያወራ ነበር። የቱ ናቲ? ናቲ ሰማችኋለሁ፣ ግን በደንብ ታያለሁ። ከታዩማ በቃ አረቅ ሰላም ልበላቸው ቤተሰቦቼ። ይሰማል አይሰማም? አይ በግልጽ ነገሩኛ ይሰማችኋል ሳስበው። እንዴት ናችሁ? ደህና ናችሁ ወይ? ትላንትና በተመሳሳይ ሰዓት እንገናኝ ብዬ እነሆ በተመሳሳይ ሰዓት የመጣሁት እኔ ሀያት ናስር ነኝ ከፊጋ። አመሰግናለሁ። ዜና ባይዘው ድሮ ምኞቴ ልንገራችሁ፣ ፖሊስ መሆን በጣም ፈልግ ነበር። ፖሊስ ወንጀል መርማሪ ብሆን በጣም ነበር የምመኘው። አይኖ ማያገባችሁን ነገር እየነገርኳችሁ እንደሆነ እሺ ወንድሜ፣ እሺ ግን ፖሊስ መሆን በጣም ነበር የምፈልገው። ይሄ ጨለማ ክፍል ውስጥ መመርመር በጣም ነበር የምመኘው እንዲህ ብዬ። አንተ በዛ ሰዓት የት ነበርክ? እሷ ተገደለች በተባለችበት ሰዓት ላይ አንተ የት ነበርክ ብል ደስ ይለኝ ነበር። እንዴት ነህ? በጣም እኮ ጊፍተሪ እኮ አልነበርክም፣ ግን ነበርክ እኔ ቤትና ግን አስብሃለሁ ጠፋ እያልኩ እንዴት ነህ ከብሎ ካውጪ አልቦልኩትም። በቃ ሰቦልከው ራሱ ተዛ አይለኝም። እኔ እንጃ በቃ ተዛ አይለኝም። ሰቦልከው ራሱ ቦልኬው ሊሆን ይችላል፣ ግን ሰው ሲልክልኝ ቪዲዮ ካያ ስትሪም እያደረገ እኮ ነው። ካያ ስትሪም እያደረገ ነው። ዘግቶታል ሁላ። ኦፍ ነው እንትኑ ኢንቪቴሽኑ ኦፍ ነው። አራቺራ አምልኬቂ ኮሙኒቲ እኮ እሱን እኮ ነው የሚለው ወሬኞች እኔ ዩቲናስ ስፒድ ማለት ነው። ምን አለ ባሌን ቢያያት፣ ባሌና ላሊበላ ቢሄድ ቆንጆ ነበረ እና የአክሱም ግንብ ላሊበላን ቢያዩ በጣም የሚገርም ይመስለኛል። ቆይ ላሊበላ እንዳለ በድንጋይ ነው አይሰራም? ተፈልፍሎ ነው ድንጋይ ነው አይደል? ውል ላዚም በጣም እኮ ነው የሚያስደንቅ ነው እንዴ? ና አይደለም እንዴ? ተፈልፍሎ አንዴ ድንጋይ አይደለም እንዳለ ሁሉ ላይ እንደ ወደ ውስጥ በጣም እኮ ነው የሚያስገርመው። ሊያቆይ እና ለምንድን ነው የማይወራለት? እሺ በጣም እኮ ነው የሚያስደንቀው። አላህ ምስክሬ ነው። ምንድን ነው ከአንድ ድንጋይ ኧረ አይመስለኝም።
እስኪ የሚያውቅ ሰው ስለ ላሊበላ ገብቶ የሚያስረዳኝ ይላክልኝ። ስለ ላሊበላ የሚያውቅ ሰው ብቻ እና ለምንድን ቆይ ያልተወራለት? እሺ ተወርቶለታል፣ ግን ከአንድ ድንጋይ እኮ ያንን የሚያክል ነገር እኮ ላይ በጣም እኮ ከባድ ነው። መሄድ ፈልጋለሁ፣ በጣም መሄድ ፈልጋለሁ። አይስ ኪዩብ እንደምታውቅ እርግጠኛ ነኝ ስለ ላሊበላ። የትዬ እንዴት ነህ? እንዴት ነሽልኝ? አለልኝ አለልሽ። እናት አምባሳደር ይቅርታ አድርጊልኝ። አምባሳደር ዩቲናስ አመሰግናለሁ። ምንድን ነው እንደ ቆሎ ጓደኛ ዝም ብሎ መጥራት? ችግር እኮ ነው ይኸውልሽ፣ አብረሽ አትሰለጅ እኮ ነው ችግሩ። በጣም አመሰግናለሁ። ስማ እንዴት ነህ? በጣም ተጠፋፋን። አንቺ ገና ነሽ እኮ ገና አሁን እኮ አንጎቨር ላይ ነሽ እኮ የደስታ አንጎቨር ላይ ነሽ። እኔ በጣም ራስ መሳቱ ምናምን ገና አለቀቀኝ። ችግር የለውም ዞር ዞር በይና የእኔ ቀስ ብሎ ይደርሳል። ስማ ስለ ላሊበላ ምን ያህል ታውቃለህ? ላሊበላ በነገሮች ላይ በይበልጥ አሁን እየተወራበት ያለው ቤተ ጊዮርጊስ የሚባለው ማነው ቤተ መድኃኒዓለም የሚባለው ነው። አሁን ይሄ ከአንድ ውቅር በድንጋይ የተፈለፈለው ማለት ነው። እሺ ላሊበላ በዛ ሰዓት ላይ በነገሮች ላይ ማለት ሁለት ሀሳብ ነው ያለው ሰዎቹ ጋር። ላሊበላ በራሱ ነው ከሰራተኞች ጋር የፈለፈለው የሚል አለ። በዛ ደግሞ ከሰማይ የተላኩ መናፍስትን በይው መላእክትን በይው በእነሱም የተፈለፈለ ነው ይባላል በጊዜው። ግን ከአንድ ድንጋይ ነው አክሱምም ላሊበላም የተፈለፈለው አሁን ባለው ማለት ነው። በነገሮች ላይ አንድ ብቻ አይደለም እኮ ላሊበላ ብዙ ነው እኮ። ይሄ ወደ መሬት ውስጥ ያለው አይደለ? አንደኛው ወደ መሬት ውስጥ ያለው ቤተ መድኃኒዓለም የሚባለው እሱ ዋናው በይበልጥ። አሁን ላሊበላ የሚባለው በይበልጥ እሱ ነው እንደ አይከን የሚታየው ማለት ነው። እሱ አሁን ከአንድ ድንጋይ ነው ተፈልፍሎ የወጣው። የሚገርምሽ ነገር ማለት ነው ላሊበላ የሚያስደንቀው ባይዘ ወላሂ ላዚም በጣም ነው የሚያስደንቀው። በጣም ትልቅ ብዙ ጊዜ አርኪቴክቸራል ዲዛይናችን የድሮ አባቶቻችን አንድ ስፒሪቹዋሊም ገባሽ መንፈስ ሃይማኖቱ ላይ ጥሩ ስለሆኑ ገባሽ ከፈጣሪ ጋር ምን እንደሚባለው ከሚቅርታ ከተለየ መንፈስ ጋር ነው የሚሰሩት ነው የሚባለው እንጂ ሰው በባህሪው አንድ ሰው በዛ ጊዜ እንደዚህ እንትን ቀርጾ የሚያወጣ ያለ አይደለም። በአሁን ሰዓት አይቻልም አይደለም። በዛ ጊዜ ገብቶሻል አይደለም? አሁን አክሱም ራሱ ከአንድ ድንጋይ ነው እንግዲህ የተፈለፈለው። ዝም ብሎ ይሰራል። በጣም ነው የሚያስደንቀው። በጣም ነው የሚያስደንቀው እና ቢያዩልን በጣም ጥሩ ነበረ። ቢያሳይልን ጥሩ ነበር። በእናትህ ትላንትና ቸኮለ። ዛሬ ብታይ ግብጾች አስደበሩት እኮ በጣም እያየሁ ነበረ። ወይኔ አስደበሩት። ወላ ከእንትን ላይ ከፎቅ ላይ ወድቋል ነበር ቆርቆሮ እንትን ብሎበት ሸሽቶበት። ፎቅ ነው እንደ እሱ ነገር እኔ ግማሽ ነው ያየሁት። እንትን ነው ከፎቅ ላይ ወድቆ እንትኑ ሸሸበት ቆርቆሮ ማለት። ኢቭን ግብጽ ውስጥ የሚበላው ምግብ ምንድን ነው እያለ እየለመነ ነበር። አረ ምንድን ነው ኢትዮጵያ ግብጽ ውስጥ ያለው እንደዛ? አረ እኔ አንጀቴን የበላኝ ማለት እኛ እኮ ትልቁ ላይቭ ስትሪም ላይ የነበረው ሰው 73,000 ነው ትልቁ ቁጥር ማለት ነው። 35,000 ኢትዮጵያዊ ነው ብታይ ካምባክ እያሉት ካምባክ ዝም ብሎ ቢመለስ ባሌን ቢጎበኝ ላሊበላን እና ሰው ዑመር ምናምን የሆነ ለብለብ ቢያደርጋት አሳጠረው እንጂ በእናትሽ አንድ ቀን ብቻ እኮ ነው እኛ ጋር አላደረም ሁላ እኮ አንቺ የደህንነት ጉዳይ መሰለኝ እንጂ ዝም ብሎ ደግሞ ግድቡንም ቢያዩ ግድቡን እዚህ ኮንትኑን ስኬች አድርገው አሳይተውታል። ኮንትን ውስጥ ሳይንስ ሙዚየም ውስጥ በጣም ሰርፕራይዝ ሲሆን ነበረ። ደስ ይላል ያለው ነገር። ትልቅ ኢሜጅ ነው ሰርቶ ስለ ላሊበላ ለምንድን ነው ዛሬ የሚገርመኝ? ዛሬ ገረመኝ በጣም ወላሂ። ምን ያነበብሽው ነገር አለ ወይስ የሆነ ያየሽው ነገር አለ? ለማ እንዲሁ ስፒድ ባይ ጥሩ ነው ምናምን ቢ ላሊበላ ላሊበላ እኮ በጣም እኮ የሚያስደንቅ ነገር ነው። በጊዜው በተለይ የተሰራበት ጊዜ
በዛ ጊዜ አይደለም። በአሁኑ ሰዓት እኮ ይከብዳል በጣም ማሽን ያለበት ዘመናዊ ነገር ባለበት ሰዓት ማየት ፈልጋለሁ። እኔ ግን አልሄድሽም እንዴ? አዎ ሂጅ አላውቅም። እዛ ማየት ፈልጋለሁ። በጣም ማየት ፈልጋለሁ። ያለፈው ዓመት ጎንደር ነው የሄድሽው አንቺ? አዎ ጎንደር እንሄድ ነው። ወላሂ ግድ ነው። ዘንድሮ ግድ ነው እያለሽ አያለው የማየው ይመስለኛል። መሄድ ይመስለኛል። እፈልጋለሁ ማየት። በጣም 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 በቃ በጣም ነው የሚያስገርመው። ምን ሆኜ ዛሬ በጣም እንዲህ እንደገረመኝ አላውቅም። ብቻ ደስ ይላል በጣም። ብዙ ነገር አለ። የሆነ ነገር አይተሽ ይሆናል እንደዚህ እንትን ያለሽ ሞቲቬት ያደረገሽ ነገር። እሄድና እሄዳለሁ። ቀጥታ እንደ ስፒድ ነው በቃ እንትን ማድረግ ያለብሽ፣ ስትሪም ማድረግ ያለብሽ እዛ ያለውን ነገር ቪዲዮ ምናምን። አዎ መሳሪያ ምፍለኝ። ኧረ በደንብ ነው መሰራት ያለበት። ምንድነው ካያ የምትሉኝ? ካያ ምን ሆነ? ቆይ ካያ እስቲ ላኪለት፣ እኔ ልውረድ እስከዛ። እሺ በቃ በጣም ነው የምናመሰግነው ለሰጠህን ገለጻ። ቴንኪው በጣም